ኤርሚ ሰላም ብያለሁ። ሰላም ወይድ ሰላም ነው ወንድማችን? ሰላም ነው አለን። ድምጽ ይሰማል አይደል? ይሰማል በደንብ። አዎ፣ እዚህ በነጻ ፍቃድ ላይ በተናገርከው ላይ ሐሳብም ጥያቄም ስላለኝ ችግር የለም። ሐሳብም ስጥና ጥያቄም ካለ ደግሞ ትጠይቃለህ። እኔ በተናገርኩት ላይ ማለት ነው። ችግር የለውም። ኦኬ። ያው ምንድነው ይሄ ሞት? እንግዲህ ሞት ማለት ከሶርስ ከምንጭ መለየት ማለት አይደል? ከምንጭ መበጠስ ማለት ነውና እንግዲህ አሁን ኤፌሶን ላይ ራሱ ኤፌሶን 2 ላይ አይተህ ከሆነ ጳውሎስ ምንድነው የሚለው? ሙታን ነበርን ነው የሚለው። በኃጢአታችን በበደላችን ሙታን በነበርን ጊዜ ነው የሚለውና የሞተ ነገር ምን ፈቃድ አለው? አሁን የሞተ ነገር ማለት እኮ በቃ የጨረሰ ማለት ነው። አሁን ጣትህ እኮ ከተንቀሳቀሰች አይቀብሩህም፣ ህይወት አለው ነው የሚባለው። እና እኛ ደግሞ የሆነ ነገር ማድረግ ቢችል እኮ ሰው እንግዲህ ክርስቶስ ዘር ሆኖ ሌላ ዘር ሌላ ሲድ ሆኖ፣ ምክንያቱም አሁን ያልከው ፕሪደስቲኔሽን ያለው በዘር ውስጥ ነው። ዘር ሌላ ሊሆን ስለማይችል ማለት ነው። ኦልሬዲ እግዚአብሔር ሌላ ዘር ነው ያመጣው። አሁን ጳውሎስ እንደሚናገረው የመጀመሪያው አዳም አለ፣ ሁለተኛ አዳም ብሎ አዳም ማለት ቢጊኒንግ ማለት ነው፣ ጅማሬ ማለት ነው። ስለዚህ ያ የመጀመሪያው አዳም ኦልሬዲ ኮራፕት ስላደረገ ዲያብሎስ ሰው ዓለም ውስጥ ስለገባ ከፈጣሪ ከሶርስ ስለለየው ስለበጠሰው፣ ያ እንግዲህ ሰው ላይ ዲስፕሌይ አድርጎ የምናየው ፍርሃት፣ ስጋት፣ ጭንቀት አሁን መጀመሪያም አዳም ፈራው ያለበት ገና ሁለት እያሉ የተገዳደሉበት ያ ዲስፕሌይ ያደረገበት ሶርስ ምንጭ ሰው ዓለም ውስጥ የገባ ነገር እንዳለ ምልክቱ ነው። ስለዚህ ኮራፕት ያደረገውን ሲድ ዘፍጥረት 3 ላይ ራሱ ይናገራል። በዘርህና በዘሯ መካከል ጠላትነትን አድርጋለሁ፣ ሌላ ዘር ይመጣል ነው ፕሮሚሱና ያ ሲድ ሲመጣ ይሄኛውን አስወግዶ በመስቀል ዘር ሆኖ ራሱ ክርስቶስ ሲናገር እኮ እቺ ቅንጣት ካልሞተች ለብቻዋን የምትቀረው ብሎ እንግዲህ በመስቀል የክርስቶስ መሞት ማለት ዘር ሲድ ወደኛ የተዘራበት ወደኛ የመጣበት ብዙ ልጆችን ይዞ የተነሳበት ማለት ነው። ስለዚህ አሁን የጳውሎስ መልእክት አይተው ከሆነ እኔ ያልኖርም ክርስቶስ ነው በእኔ የሚኖረው፣ ሁለተኛው አዳም ምናምን እያለ የሚናገረው ሌላ ሲድ እንዳለ። ስለዚህ ፕሪደስቲኔሽን ያለው ከዘሩ ጋር ሌላ ሊሆን አይችልም። ፕሪደስታይንድ ነው ዘሩ። አሁን ለምሳሌ ባቄላ ዘርተህ ሲበቅል አተር ይሆንብኛል ብለህ አትሰጋም። ባቄላ ከዘራ ባቄላ ነው የሚወጣው፣ ስንዴ ከዘራ ስንዴ ነው የሚወጣው። ስለዚህ እግዚአብሔር ክርስቶስን በመስቀል ዘር አድርጎ የዘራው ይህን ሁለተኛውን ቢግኒንግ ሁለተኛውን አዳም የዘራው በእያንዳንዳችን ህይወት ሆኖ እንዲገለጥ ነው። እና ፕሪደስታይንድ የሚለው ሐሳብ ከዚህ ጋር ከዘር ጋር እንጂ እኛን ፈቃድ ሰጥቶን በፈቃዳችን የሆነ ነገር እናደርጋለን ማለት አይደለም። ስለዚህ የሞተ ምን ፈቃድ አለው? ኦልሬዲ እኛ ከፈጣሪ በመለየት ከሞትን ፈቃድ የሚባል ነገር የለም። እና ይሄ በሃይማኖት ውስጥ ያለው ድል ሽንገላ ነው ብዬ ነው እኔ የማስበው። ወንድም ይሄን ሐሳብ ለመናገር አሪፍ ነው። የእንትኑ በእናንተ ትምህርት ሚዩትን አንሳው እንድናወራ ባኬንድ ፎርስ ዲያሎግ እንድናደርግ ኦኬ እንትን አድርገውና እንትን አሪፍ ነው የተሰጠኝ ነገር ማለት ነውና በቶታል ዲፕራይቪቲ ታምናለህ አይደለ? አዎ፣ በሃይማኖቶች በሚያስተምሩት መልክ ሳይሆን እንዳልኩ አሁን ሞት ማለት ቶታሊ ዲፕራይቭድ መሆን ማለት ነው። እኛንን አሁን ለምሳሌ ማብራሪያውን ትሰጠኛለህ? ማብራሪያውን ስለማውቀው ነው ትምህርቱን። እኔ የምጠይቅህን ብቻ መልስልኝ እሺ? ልንግባባ የሚሰጠው እንድታወራ ሀሳቡ ረጅም ከሆነ አንተን ታገሰኝ። ሰፊ ማብራሪያ እንዳለ የስ ኖ ላይ ሆነ አጭር መልስ ላይ ሆነ ረጅም መልስ ማብራሪያ ስፈልግ ነው እንደዛ መሰጠኝ። ምክንያቱም አንደኛ እየተግባባ ስለምንሄድ ስቃወም የሆነ ነገር ሳስፈልግ ማብራሪያ ያስፈልገዋል። ማልቃወመውን ነገርና በአንተ ሀሳብ ላይ ጥያቄ ሲኖረኝ ማብራሪያ የሚያስፈልገው ፓርት ሲኖር ታብራራልኛለህ ማለት ነው። እሺ እንደዛ ቶታል ዲፕራይቪቲ ትቀበላለህ ያልኩ የካልቪኒዝም ነው ትምህርት። ቶታል ዲፕራይቪቲ አጠቃላይ ቤልሽነት የሚባለው ነገር ሰው በአዳም የተነሳ ምንም ፍሪዊል የለውም። ፍሪዊሉ አክቲቭ ሳይሆን ፓሲቭ ነው
የሚል ትምህርት ነው ያለው እና አጠቃላይ ብልሽነት ይባላል ማለት ነው። እሱን የሚያምነው ካልቪን ነው እና ማርቲን ሉተርም አይ ቲንክ እንደዛ ነው የሚያምነው። ግን እንትና ያዕቆብ አርሜኒየስ ደግሞ ቶታል ዲፕራይቪቲን አይቀበልም፣ ፓርሻል ዲፕራይቪቲን ነው የሚቀበለው። ያዕቆብ አርሜኒየስ አርሜኒያኖች እንደዛ ነው ቴዎሎጂያቸው። አብዛኛውን ፔንቴኮስታል የሚባሉ ቸርቾች የአርሜኒያን እንትን ፓርሻል ነው። የሰው ልጅ የሆነ የታመመ ነገር አለው፣ የተበላሸ ነገር አለው። አዎ፣ ግን ፍሪዊሉ ላይ ግን ምንም ተጽዕኖ የለውም። ለምሳሌ የጠፋው ልጅ ሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ኦልሬዲ ተሰምቶት ራሱ ነው በፍላጎቱ የመጣው። የሰው ልጅም ፍሪዊል አለው፣ በፍሪዊሉ ያምናል፣ ይክዳል። ስለዚህ ዲስአክቲቭ ሆኖ ወይም ደግሞ ምንድነው ዲአክቲቭ ሆኖ አክቲቭ ሳይሆን ዲአክቲቭ ሆኖ ፍሪዊል የሚባል ነገር ሳይኖረው ፈጣሪ የሚፈልጋቸውን ሰዎች በሚፈልግበት ሰዓት ላይ እያስነሳ ያመጣቸዋል። በአዳም የተነሳ ቶታል ዲፕራይቪቲ አለ የሚባል ትምህርት ነው እና የእናንተ ትምህርት ምንድን ነው? የደብል ፕሪዲስቲኔሽን ይባላል። በእኛ በእስልምና ተቀባይነት የለውም። የሰው ልጅ ለማመንም ለመክዳትም ፍሪዊል አለው ብለን እናምናለን። በእናንተ ትምህርት ደግሞ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር መጥቷል። አጠቃላይ ብልሽነት የሚባል ነገር ስለመጣ ምንም ለማመንም ለመክዳትም ምንም እንትን የለውም፣ የሰው ምንም እንትን የለውም የሚል ትምህርት ነው። እዚህ ላይ የምትለው ነገር ካለ በለንና እንትን በለው ማለት ሀሳቡን በትክክል ካላስቀመጥኩት እንትን በለኝ ሚስኮንሰፕሽን እንዳይያዝ። ልክ ነህ፣ ግን ያው ካልቪን ምናምን ያልከውን ብዙም እንትን አልለውም። ምክንያቱም ከዛ ከካልቪን ሀሳቦች ውስጥ እቺ ቶታል ዲፕራቪቲ የምትለውን ብቻ ስለወሰድን የእሱን ትምህርቶች ሁሉ እንቀበላለን ማለት አይደለም። ቶታል ዲፕራቪቲ ማለት ከካልቪን ሳይሆን የጀመረው እዛው መጽሐፉ ላይ እኮ በግልጽ ተጽፏል። አሁን ቅድም ያልኩ ላይ ኤፌሶን ላይ እኮ ያስተማረ ሰው አለ። ከካልቪን በፊት የነበሩ ሰዎች አባቶች ቸርች ፋዘርስ ውስጥ ማን አስተምሯል ቶታል ዲፕራቪቲ? አይ እኔ ቸርች ፋዘርስ ምናምን የሚለውን ሳይሆን አንደኛ ህይወት የሚባለው ነገር ራሱ ህይወት የሚባለው ነገር በመጽሐፍ በኩል አይደለም የሚመጣው ብዬ ነው የምቀበለው እኔ። ምክንያቱም አሁን ከህይወት ስንጀምር ከጽሁፍ አይደለም ከፊደል አይደለም ራሳችን ላይ ፕሩቭ የሚደረግ ነገር ነው። እንዳልኩ ይሄ ሞት የሚባለው ነገር ከፈጣሪ የተለየ ማንነት ነው። ደግሞ የሚታየውም በእኛ ላይ ዲስፕሌይ ያርጎ ነው። አሁን የመጀመሪያው አዳም ፈራው ራቁቴን ነኝ ሲል እኮ ጥቅስ አይደለም ጽሁፍ አይደለም ምን አይደለም በሰውነቱ ላይ ዲስፕሌይ ያደረገ ነገር ነው፣ የታየ ነገር ነው። ያ ነው በጽሁፍኛ ጋር የደረሰው። ስለዚህ አሁን እያንዳንዳችን ላይ ያለ ፍርሃት፣ ስጋት፣ ጭንቀት ሆኖ እንግዲህ የምታየው ዓለሙ ላይ ሁሉ በተለያየ አይነት ነገር በመገለጥ ያ ዲስፕሌይ ያደረገው ከፈጣሪ ከሶርስ የመለየት የመበጠስ ምልክት ነው። ስለዚህ ወደ ወንጌልም አሁን የምስራቹ ምንድነው? ወንጌል ማለት ኢቫንጌሊዮ ከሚል ቃል የመጣ ጉድ ኒውስ የምስራች ማለት ነው። የምስራቹ ምንድነው ከተባለ ህይወት ሆኖ የመጣ ደግሞ ሌላ አለ። ህይወት ሆኖ በእኛ ደግሞ ዲስፕሌይ የሚያደርግ ይሄም ጽሁፍ አይደለም። የሚገርመው የመጀመሪያው አዳምም ጽሁፍ አይደለም፣ ሁለተኛው አዳምም ጽሁፍ አይደለም። አዲስ ኪዳን ብሉይ ኪዳን ያለውን ሃይማኖት ጠቅላላ መጽሐፉን ፐርቨርትድ አድርገውታል። ክርስትና ሌላ ሆኖ ነው እየተነገረ ያለው፣ ሌላ ነገር ነው ያለው ጠቅላላ በሃይማኖት ውስጥ ማለት ነው። ስለዚህ ህይወት ሆኖ ዲስፕሌይ የሚያደርግ በአካል ላይ በእኔና በአንተ ላይ የሚታይ ነገር እንጂ የሚነበብ አሁን ጳውሎስ እኮ ይላል መጽሐፍ ላይ የምትነበቡት እናንተ ናችሁ ይላቸዋል። አሁን አንደኛ ቆሮንቶስ ላይ ስለዚህ በህይወት የመጣ ነገር ነው። እነዛም ደቀ መዛሙርቶች እናንተ ናችሁ ነው የሚለው። ያ ደግሞ አንደኛ ዮሐንስ ላይ ከሆነ ህይወት ተገለጠ ነው ያሉት ደቀ መዛሙርቶቹ። የህይወት ምስክር ናቸው የነበሩት እንጂ መጽሐፍ አልነበራቸውም እነሱ። አክቹአሊ ክርስቶስም ራሱ መጽሐፍ አልነበረውም። በመጽሐፋችሁ እያለ ነው የሚያወራቸው የነበረ። ለምን? ከህይወት ነው። እኔ የምናገረው ቃል ህይወት ነው ነው የሚላቸው ክርስቶስ ራሱ። ስለዚህ ራሱን ዘር አድርጎ ቅንጣት አድርጎ እቺ ስንዴ ካልሞተች ለብቻዋ ነው የምትቀረው ብሎ ራሱን ቅንጣት ዘር አድርጎ በመስቀል ይዘራ። ያ የተዘራው በእኔም ባንተም ሆኖ የሚገለጥ ጳውሎስ ይሄንን እንደሚላችሁ ጌታ ህይወትን የሚሰጥ መንፈስ ነው። አሁን በእያንዳንዳችን ላይ የሚገለጥ ዲስፕሌይ የሚያደርግ ይላል። ስለዚህ በተለይ ይሄ ክርስትና ተብሎ ያለው አሁን ዲኖሚኔሽን ቶታሊ ነገሩን ፐርቨርት አድርጎታል።
ሌላ ነገር ነው እንትን እያሉ ያሉት። ስላሴ የሚል አጋንንታዊ የሆነ ትምህርት አስገብተዋል። የሰውን አይምሮ ጨምድዶ የሚይዝ ሌላ ነገር ነው ያለው። እንዳልከው አሁን አባቶች የሚሏቸው አሉ። የተለያየ አይነት ትምህርት ገብቶ ሌላ አይነት ማአት አይነት ዲኖሚኔሽን ተፈጥሯል። ስለዚህ በትክክል አባትና ልጅ የሚለውም ተርም አሁን እነሱ እንደሚሉት ሶስት ነገር ቁጭ ቁጭ አድርገው አብ የሆነ ቦታ፣ ወልድ የሆነ ቦታ፣ መንፈስ ቅዱስ የሆነ ቦታ አድርገው ሶስት ነገር ስለው የሚያስቆጥሩት አይነት አባባል ሳይሆን ክርስቶስ መጀመሪያ ሲናገረው ነገሩን ሂዱና ትውልድን ሁሉ በአባትና ልጅ መንፈስ አጥምቁ ማለት ይሄ ራሱን ቅንጣት አድርጎ ስለዘራ ያ የልጅነት ማንነት በእኛ ሲመጣ አባባ እያለ ይጮሃል ይላል ጳውሎስ። እንደው ያ መንፈስ የአባትና ልጅ መንፈስ ነው ወደኛ የመጣው። እኛም ልክ ክርስቶስ ፐርፎርም ያደረግበት በነበረው አይደንቲቲና ማንነት እኛም ተገልጠን መኖር እንችላለን የሚል ሴሌብሬሽን ወይም ዲክላሬሽን አዋጅ ነው። ሂዱ በዚህ መንፈስ ትውልድ ሁሉ ይጠመቅ ነው ማንዴቱ። አዲስ ኪዳን ማለት አክቹአሊ በዚህ በአባትና ልጅ መንፈስ ትውልድ ሁሉ ይጠመቅ። እግዚአብሔር የልጅነትን ቅንጣት ዘርቷል በመስቀል። አሁን አባባ እያለ የሚጮህ በሁላችን የመጣ የህይወት መንፈስ መጥቷል። ይህንን ለትውልድ አብስሩ ነው እና በሃይማኖቱ ስላሴ ብሎ ይሄ ተርቱሊያኖ ማን የሚባል ሰው ያስገባው ትውልድን ሌላ አይነት መልክ ሰጥቷል። ሌላ አይነት ቆጠራ ውስጥ ገብተዋል። 3 ነው 2 ነው ምናምን ነው እያለ ሰው እንዲቆጥር ሆኗልና በትክክል ከነፃ ፈቃዱ ጋር ስናየው እንዳልኩ ቅድም ዲስፕሌይ የሚያደርግ በአካላችን ላይ የሚገለጥ ነበብ ነገር እንጂ የምናነበው መጽሐፍ አይደለም። አክቹአሊ ከሰው እጅ ተይዞ የሚንቀሳቀስ የፈጣሪ ቃል የለም ብዬ ነው የማምነው። በእጃችን ሳይሆን ትምህርትንም ማስተምሮትንም ስለማውቀው ዝም ብዬ ያዳመጥኩ ምንጩ አሁን ሰዎች የሚያስቡት አሁን ከስር ያሉ ሰዎች ፕሮቴስታንት መስላቸዋል። ግን ፕሮቴስታንት አይደለም። አንዳንዶቹ ኦሊሰስ ስላሴ ስለተቃወምኩ ስለ ኦሊሰስ መስላቸዋል። ኦሊሰስም አይደለህም አንተ። ሲጀመር ያለው የካሳ ኬርጋን ትምህርት ነው የምትቀበለው ማለት ነው። ባለሳሳት ኖ አይደለም ወሂድ ብራዘር። እኔ ካሳ ኬርጋ ራሱ አላቀውም። የሚገርም ብዙ ሰው እንዳንተ ይለኛል። የሆነ ሰውም እንደዛ ብሎኛል። እኔ አላቀውም ካሳ ኬርጋ። ግን ምንድነው መሰል አሁን ትምህርት ከሚለው ነገር ትንሽ ልበልህ። ሁለት አዳሞች አሉ። የፊተኛው አዳም አለ። እንትን ታምናለህ አይደለ? ዩኒቨርሳል ሳልቬሽን ትቀበላለህ ማለት ሰው ገሃነም ማለት ገሃነም ሁሉም ሰው ይድናል አይደለ? ሁሉም ሰው መጨረሻ ላይ ይድናል። ሙስሊሙም ክርስቲያኑ ይድናሉ። ሁሉም ሰው ገሃነም ማለት እንትን ነው፣ የማረሚያ ቤት ነው አይደል? ዩኒቨርሳል ሳልቬሽን ላይ አይደለም። ማንም ሰው እኮ ይቀመማል፣ መስዋዕት በጨው ይቀመማል፣ የሰው ሕይወትን በእሳት ይቀመማል ስለሚል ማንጽያ ነው ብላችሁ ነው እንደዛ። ገሃነም ማለት ሰው በእሳት ይጠበሳል፣ በእሳት ይቃጠላል። አንድ ልጅ እዚህ ቲክቶክ ላይ ራሱ ያገኘሁት እንደ ካሳ ኪራጋ ተማሪ ነኝ የሚል እንዳንተ ብሎኛል። ግን ይህንን ማንም ሰው ቼክ ማድረግ ይችላል እኮ በጉግል ቻት ጂፒቲ ላይ ምንም ላይ ገሃነም ማለት ምን ማለት ነው ብሎ መጠየቅ ይችላል። ይሄንም ሸለቆ ብላችሁ በትክክል። ስለዚህ ንግግሩ ምሳሌያዊ ንግግር እንጂ የሆነ ቦታ ሁሉም ሰው ይድናል አይደል? ድኗል እንጂ ሁሉም ሰው ይድናል። ገና ወደ ይሄን እኮ ነው ሴሌብሬሽን ማለት ወይም ደግሞ የምስራች ማለት። እግዚአብሔር ሰው ከሆንክ ይመለከታል ነው። ሰው ከሆንክ እግዚአብሔር አድኖሃል። በአዳም የተነሳ ያለ ምርጫው ሰው ስለዳነ በክርስቶስ ኢየሱስም ያለ ምርጫው ነው ሰው መዳን ያለበት። ያ ድኗል ኦልሬዲ። ገና መዳን ሳይሆን ግን የሚገርም ሃይማኖት በነገራችን ላይ የማዳንና መዳን በኢስላም የሚል መጽሐፍ ያለ እዛ መጽሐፍ ላይ እናንተን ጠቅሻለሁ። የዩኒቨርሳል ሳልቬሽን በሚለው ትምህርቴ ላይ ማለት ነው። በዛ ላይ ማለት ነው እንትን ያለው። ኦኬ እስቲ አይዋል እንደዛ አድርጋለሁ። ክፍት ስለሆናችሁ ነው። ለዛ ነው ተመችቶኝ ማዳመጥ። ዩኒቨርሳል ሙስሊሞችም ድነዋል፣ ሁሉም ድነዋል። በአዳም የተነሳ ትምህርታቸው ምን መሰላችሁ? ያለ ምርጫችን ያለ ፈቃዳችን ነው በአዳም የተነሳ ኃጢአተኛ የሆን ነው። ክርስቶስ ኢየሱስ ደግሞ ሲመጣ ደግሞ አሁንም ያለ ምርጫችን ያለ ፈቃዳችን ሁሉንም ለማዳን ነው የመጣው። እመን አትመን ካድ ምናምን ነገር ብሎ እያስፈራራ በገሃነም እንደዚህ ካላደረክ የለም ሁሉም ሰው ገነት ይገባል። መጨረሻ ላይ እሳት ውስጥ እግዚአብሔር ሰውን
ሰውን የሚያቃጥልበት ባርቢኪው የሚያረግበት እሳት አለ ብሎ ሰውን የሚያስፈራራው ሃይማኖት ነው። ምክንያት የለም። ስለዚህ ሁሉም ሰው ይድናል። እሳትም ማለት የሚገርም ነገር አሁን መተርጎሚያ ላይ ስትመጣ አይምሮ ማለት መተርጎሚያ አይደል? ስለዚህ ያ የክርስቶስ አይምሮ ራሱ የሚተረጉምበት መተርጎሚያ አለው። ያኔም እኮ እሱ የሚናገረው ንግግር ለማንም አልገባቸውም ነበር። የሚገርም እብድ ነው እንደውም ያሉት የነበረው። ለምን? እሱም ነገሮች የሚተረጉመው በሌላ ስለሆነ። ስለዚህ ያ ካርናል የሆነው መተርጎሚያ ደግሞ በሃይማኖት ውስጥ አለ። ነገሮች የሚተረጉመው እሱ ደግሞ ሌላ አድርጎ ነው የሚተረጉመው። ስለዚህ ሁለት አዳሞች አሉ። የመጀመሪያው አዳም ብሉይ ኪዳን ነው። ሁለተኛው አዳም ደግሞ አዲስ ኪዳን ነው። ሁለት ኪዳኖች አሉ። ሁለቱ ሴቶች አሉ። ሁለቱ ልጆች አሉ። ከዛ ደግሞ ሁለቱ እንትኖች አሉ፣ ሊጦች አሉ አይደል? የመጀመሪያው እርሾ ያለበት፣ የሁለተኛው ያለ እርሾ ያለው አለ። አዲሱ ሊጥ ሆኖ ዘንድ ይላልና ሰው እንዴት ነው ሊጥ የሚሆነው? ራሱ ይሄ ነገር እኮ ስፒሪቹዋል ካልገባቸው የሚሆን ነገር አይደለም። የመንፈስ ቅዱስ ካልረዳ ይህንን ነገር መረዳት ይከብዳል አይደል? ኤርሚ ሚዩት ነህ ኤርሚ? ኦኬ ኤርሚ ሚዩት ነህ? አንደኛ ቆሮንቶስ 5:5 ላይ እንደዛ ነው። አዲሱ ሊጥ ሆኑ ዘንድ አሮጌውን እርሾ አስወግዱ ይላል። ሰው እንዴት ነው ሊጥ የሚሆነው? ስፒሪቹዋሊ መንፈስ ቅዱስ ካልረዳ በስተቀር አይደል? ያው ምንድነው መሰለ ትርጉሙ ካልመጣ መተርጎም። አሁን ለምሳሌ ልሳን ተብሎ አይተ ከሆነ ጴንጤዎች ጋር ልሳን ተብሎ የሆነ የሚነገር ቋንቋ አለ። ልሳን ማለት ግን ምን ማለት ነው ካልክ ቋንቋ ማለት ነው ቃሉ። ልሳን ማለት ቋንቋ ማለት ነው። እና ይሄ የሰው ቋንቋ አለ፣ ደግሞ የእግዚአብሔር ቋንቋ አለ። ለዚህ ነው በአዲስ ቋንቋ ይናገራሉ ሲል አሁን ክርስቶስ መጥቶ የነሱን በአረማይክ ቋንቋ ነው ያወራቸው። ግን ማን አንደርስታንድ አደረገው? አየህ፣ የሱ የሰማይ ቋንቋን ነው የተናገረው። የሰማይ አንደርስታንዲንግ ነው የሚያሳየው። ኤግዛክትሊ። ስለዚህ ቋንቋ ማለት የሚያሳየው እንጂ ሊትራሊ ይሄ የሚንተባተቡትን ኔቨር ያለውን የሚንተባተ አረፋ የሚያስደፍቀውን ነገር ኔቨር እንደ ጠንቋይ ቤት እንደ ሂንዱ ጋር እንደ ካቶሊኮች ጋር ያለውን የሚንተባተቡ ምናምን እያሉ የሚንተባተቡት አይደለም እያወራ ያለው። ኤግዛክትሊ ብራዘር፣ እኔ እናንተ ተግባብተናል እኮ። እኔ እኮ ተገልጦልኛል። እናንተ አይመስልም? እኔ ይመስለኛል። እንግዲህ ጥቂት ሁለተኛ ቆሮንቶስ 3:3 ላይ እንደዛ ነው። ሰዎች ሁሉ የሚያውቁትና የሚያነቡት መልእክት እናንተ ናችሁ ይላል። እና ሰው ፊደል እንደሚፈልገው መጽሐፉም እኔ ነኝ አይደለ? እውነት ነው። ፊደል እንደውም ይገላል ነው ራሱ ሰዎች እኔን ነው ማንበብ ያለባቸው። እኔ እናንተ ነን። መጽሐፉ ህይወቱ ከመጣ ነገር የለም። ህይወቱ ከመጣ በኋላ ይሄ አሁን ፊደሉ ምንም አያስፈልግም። ይሄ 80 66 የሚባል መጽሐፍ አያስፈልግም። መጽሐፉ እኔ እናንተ ነን። ኤግዛክትሊ። ህይወት ነው ንባቡ፣ ህይወት። አሁን እኮ ሰው መጽሐፍ ያነባል፣ ህይወቱን ማንበብ አቃተው፣ ሰው ወደ ራሱ መመለስ አቃተው። ስለዚህ ጥቅሱን ነው ሲያነበንብልህ የሚለው። ጳውሎስ ጴጥሮስ ይላል እዚህ መጥቶ ጳውሎስ እንዲህ ነው ኢየሱስ እንዲህ ነው። በጳውሎስ በጴጥሮስ እየተሟሟቀ ሰው የራሱን ህይወት ማየት አቃተው። አየህ፣ መጽሐፍ ፊደል ይገላል ማለት ይሄ ነው። ጳውሎስም እንደኔው አይነት ሰው ነው። ሶስተኛ እጅ አልነበረውም መቼም። በሱ ከሰራ እግዚአብሔር አባት ዛሬ በእኔና ባንተ የማይሰራው ለምንድን ነው? እዛ ሞቶ ቀረ እንደ ዛሬ 2000 ዓመት ጋር በቃ በእነሱ ተጠቅሞ እዛ ጋር ሞቶ ቀረ እግዚአብሔር እንደነሱ። ስለዚህ አሁንም ስጋ ይፈልጋል። ሕያው ነው እግዚአብሔር ማለት ሕያው መንፈስ ነው። አሁንም ይናገራል ይሰራልም። ስለዚህ አሁንም ይናገራል ይሰራልም። እንደገና ደግሞ በዛ ላይ ደግሞ የዳግም ምጽአት የሚባል ነገር አለ እንዴ? ክርስቶስ ዳግም አይመጣም አይደል? በእናንተ ዳግም ምጽአት መምጣት መሄድም ራሱ አሁን ቅድም ካልኩ በሃይማኖት የተተረጎመው ልክ አሁን አንተ አሜሪካ ወይ አውሮፓ ከሆንክ ያለኸው እኔ ወደ አንተ ስመጣ እንግዲህ የምመጣበት አመጣጥ አለ። ይሄ የሰው አይነት አመጣጥ ነው። የሰው መምጣት መሄድ በጂኦግራፊካል ሎኬሽን from point A to point B የምትሄድበት ወይ በባስ ወይ በእንትን የምትሄድበታል። መንፈስ ዓለም ላይ መሄድ መምጣት ማለት ሰው እንደሚያስበው አይነት አይደለም። ይኸውልህ መጀመሪያም ራሱ ክርስቶስ ሉቃስ 17 ላይ በሰው አጠባበቅ አትመጣም አላቸው። የእግዚአብሔር መንግስት በሰው አይነት አጠባበቅ አትመጣም። ለዚህ ነው መጀመሪያም አሁን አይሁዶች በሰው አይነት አጠባበቅ ስለሚጠብቁት የሱን መጠባበቅ ተላለፉ። አየህ፣ በሰው አይነት አጠባበቅ ነው የሚጠብቁት፣ በሰው አይነት መንገድ ነው። ስለዚህ አሁንም ቢሆን መሄድ መምጣት ማለት ሰው እንደሚጠብቀው አይደለም። ስለዚህ እዛው
በመካከላቸው ሆኖ እኮ በመካከላቸው ማለት ክርስቶስ በመንግስቱ ይመጣል ነው የሚለው። ደግሞ መንግስቱ ደግሞ እናንተ ካህናትና መንግስት ናችሁ ይላል። ኦልሬዲ በአንተ ነው የመጣው አይደለ? በአንተ በኩል መጥቷል። አሁን ዳግም ኤግዛክትሊ እና በአንተም መጥቷል፣ በሁላችን መጥቷል። ግን ይሄንን እንዳናይና እንዳናስተውል ሃይማኖት የሚባል በመካከል ገባ። ሃይማኖት ማለት የሁሉም ሃይማኖቶች አባት አይሁድ ነው። እንግዲህ አይሁዶች ከአይሁድ ነው ሁሉም የተቀዳውና ራሱ ክርስቶስ እኮ እነዛን የአይሁድ ሃይማኖተኞች እናንተ የአባታችሁ የዲያብሎስ ልጆች ናችሁ አላቸው። አየህ፣ ምንጩ የሃይማኖት ምንጩ ዲያብሎስ ነው። እንዳውም የእባቡ ልጆች ናችሁ ይላቸዋል። እዛው ኤደን ገነት መጀመሪያ የሰው ልጆችን ያሳተ የመጀመሪያው ሰባኪ እባቡ ነው። ስለ እግዚአብሔር በማውራት ማለት ነው። አባውት ጋድ ስለ እግዚአብሔር በማውራት የመጀመሪያ አፉን የከፈተው ሰው አይደለም እባብ ነው። እግዚአብሔርማ እንዲህ አይደለም እያለ ሰውን የሰበከ ማለት ነው። ስለዚህ የዛ የእባቡ ልጆች ናችሁ አላቸው። ሃይማኖት ሰይጣን አለ። አዎ ሃይማኖት ማለት ሰይጣን ማለት ነው ብራዘር፣ ሽንገላ ማለት ነው። አሁን ዘመኑ ተፈጽሟል። ሰይጣን የሚባል ነገር የሆነ አካል ያለው ፐርሰን ምናምን ነገር የለም አይደል? በእናንተ ሽንገላ ማለት ነው። ሰይጣን ማለት ሽንገላ፣ ማታለል፣ ሰው እግዚአብሔር ያደረገለትን እንዳያይ ቀጠሮ በመስጠት ሃይማኖቶች ሁሉ ተስማምተው እግዚአብሔርን ከኔና ካንተ አውጥተው ሰማይ ላይ አንጠልጥለውታል። እዛ ሰማይ ነው የሆነ ቀን ነው የሚመጣው ብለው ደግሞ ቀጠሮ ሰጥቶናል። እኛን እዚህ እባብ ስለሆነ እባብ ማለት ባይዘው ወይ ማይንድ ሴት ማለት ነው፣ ሜንታሊቲ ማለት ነው። ምን የሚያደርግ እዚሁ ድፍት የሚያደርግ ምድር ለምድር ብቻ እንድታስብ የሚያደርግ ማለት ነው። ህይወትን መብላት፣ መጠጣት፣ ማግባት፣ መውለድ። እግዚአብሔርስ እዛ ሰማይ ነው የሆነ ቀን ነው የሚመጣው ወይኛ የሆነ ቀን ነው የምንሄደው ብሎ ከኔና ካንተ አርቆ እዛ ሰማይ የሰቀለብን ሃይማኖት ነው። ከልጅነት አንስቶ ይሄን ትምህርት ያስተማረን ማለት ነው። ይሄ የእባቡ ትምህርት ይባላል፣ የዘንዶ ትምህርት ይባላል። ስለዚህ እባቡም ዘንዶም ማለት ክርስቶስ ከማርያም የተወለደው ማርያም የተባለችው ቃል በቃል ሴት አይደለችም ማለት ማርያምስ ራሱ አሁን ኢየሱስ ተወለደ ምናምን የሚባለው በድንግልና ምናምን የሚባለው እኮ ቃል በቃል አይደለም አይደለ? ሴቶቹ ማርያምም ሃይማኖት አሁን በትክክል ክርስቶስን አውቃለሁ ይላል። እሺ ክርስቶስ ወደ አንተ የመጣው እንዴት ነው ብለህ ብትጠይቀው ታሪኩን ይነግራል። ከድንግል ማርያም ተወልዶ ምናምን ብሎ መጽሐፍ ላይ ያለውን ታሪክ ነው የሚደግሙት። ክርስቶስ በስጋ ነው ወደ አይሁድ የመጣው፣ በስጋ ማለት ነው። እኔ እናንተ አናውቀውም። ጳውሎስ ራሱ አያውቀውም እኮ ክርስቶስ በስጋ ማለት ነው። ስጋ ደግሞ የሚለው ደግሞ መጋረጃውን ነው አይደል እንጂ ቃል በቃል ስጋ አይደለም። ስለዚህ ክርስቶስ ወደ ሁላችንም የመጣው on the way of the spirit በመንፈስ ስጋ የሚለው በስጋው በኩል ማለት በመጋረጃው ስለሚል ስጋ የሚለው መጋረጃውን ነው እንጂ ይሄ የምናየው ፍሌሽ አይደለም አይደል? አዎ ስጋ መጋረጃ ነው፣ ግን ኦልሬዲ እግዚአብሔር አስወግዶታል። በመስቀል ላይ በመስቀል አስወግዶታል። ያሮጌው መጋረጃው ለዚህ ነው አሁን የምስራች የሆነው። ስለዚህ ነው አሁን የምስራች የሆነው ጉድ ኒውስ የሆነው። ስለዚህ ቀደም እንዳልኩ አሁን ሃይማኖት ክርስቶስን አውቃለሁ ሲልህ ታሪኩን ነው የሚነግርህ። ከድንግል ማርያም ተወልዶ ምናምን እያለ ከድንግል ማርያም የተወለደው በስጋ ነው፣ የመጣውም ወደ አይሁድ ነው። እነሱ ናቸው የሚያ ማርያም የምትባለው ግን ቃል በቃል የነበረች ሴት ናት። እንደዚህ እንደ ሂባ አይነት አይደለችም ማለት እሱ ይኸውልህ ታሪኩ ምንም አይሰራልን። ታሪኩን እኮ ነው አሁን ሃይማኖት እያነበበ ማርያም ራሷ ትርጉም አላት፣ ሌላ ትርጉም አለው። ራእይ 12 ላይ ተገልጻለች ሴትየዋ። ስለዚህ ክርስቶስ ወደኛ የመጣው በመስቀል ነው። ቅድም እንዳልኩ ዘር ሆኖ ወዳላችሁበት እመጣለሁ። እዛው እኮ በመካከላቸው አብረው እየወጡ እየገቡ እኔ ከላይ ነኝ እናንተ ከታች ናችሁ ይላቸዋል። አልገባቸውም። ዘር ነው የሚያወራው። ዘር ደግሞ ዳግመኛ የተወለዳችሁት የማይበሰብስ ዘር ነው ይላል። ያኛው የሚበሰብስ ዘር ነው። ሁለቱም ዘሮች ሰማያዊ ነገር ነው የሚያወራው እንጂ ቃል በቃል የሆነው አዳም የሚባል ሰው በአንድ ወቅት ከአፈር የተፈጠረ ሰው የለም አይደል? የሆነ የተፈጠረ ከዚህ ጭቃ ምናምን ተደብሎ ምናምን የለም አይደል? እናንተ አዳም አለ እንጂ ነበረ፣ ግን ኮራፕትድ ሆኗል ኦልሬዲ ዲያብሎስ ሰዋሎ። ስለዚህ አሁን ነው ማለት አረጋው ሰውና አዲስ ሰው የሚባለው አይደል? ክርስቶስና አዳም እሱ ነው። እስቲ አብዱ ከሪም ጋር ቀጥሎ። አብዱ ከሪም አሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም። እንዴት ነህ? አይ ትምህርት እንዳለ የካሳኬር ጋር የሚባል አስተማሪ አለ እና የሱ ትምህርት ነው አብዛኛው፣ ግን እሱ አግኝቼው አላውቅም ስላለ ምናልባት እንደዚህ አንዳንዴ ይገለጣል። እንደዚህ አይነት ትምህርት መጥቶ ይገለጣል። ለኔና ለኤርሚ የተገለጠልን ነው በዚህ መልኩ ነው
ራስና መንፈስ ቅዱስ ካረዳህ እንዲህ አይነት ነገር ትንሽ ይከብዳል መረዳት ማለት ነው። መሳብ ከሪም አውራው እኔ ለመጀመሪያ ጊዜ ነው ሲገጥመኝ እንደዚህ አይነት ነገር እንደዚህ አይነት ሰው እና ኢየሱስ አይመጣም ነው ያለው ማለት ስላልተረዳሁ አንተ ጋር ብትቀጥሉ ይሻላል። ምክንያቱም አሁን ኢየሱስ አይመጣም ነው ያልከው ኤርሚያስ። ኦኬ ከእንደገና ቀስ ብዬ ልንገርህ። መምጣት መሄድ የሚባለው በካርናል ማይንድ ሲተረጎም አሁን ሃይማኖት እንደሚነግረን ከሆነ ቦታ ጂኦግራፊካል ሎኬሽን ማለት ነው። አሁን ኢየሱስ የሆነ ቦታ ነው ያለው፣ ከሆነ ቦታ ጅር ብሎ ይመጣል ብሎ ነው አሁን ሃይማኖት ሰውን ሁሉ አንጋጦ ያስቀረው ማለት ነው። አሁን ወደ ላይ ሰው አንጋጦ እየጠበቀ በመጣበት ፎርም ዮሐንስ 8:40 ላይ ከአምላክ ሰምቼ ነገር በቃ በመጣበት ተወለደበት። ኦኬ በስጋ እንደዛ ይመጣል አይደል? አይ እንደዛ አሁን ምልህ እኮ እሱ ነው። እሱኛው የሃይማኖት ስራ ይላል ሐዋርያት ሥራ ምዕራፍ 1:11 ላይ ደግሞም የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ልክ በዚህ ወር እንዳያችሁት እንዲሁ ነው የሚመጣው ብሎ ያስቀምጣል። እንዲሁ አድርጎ ያስቀምጣል። እንግሊዝኛውን ክሊር አድርጎ ያስቀምጣል። እንዳያችሁት እንዲሁ ይመጣል ብሎ ያስቀምጣል። የሚመጣበት መንገድ አሁን እንዳየነው እንደሆነ ነው የሚያስቀምጠው። አይደለም እንደዛ ማለት ሳይሆን ወደ ሰማይ አንጋጠው ስለቀሩ ልክ አሁን እንዳለው ሰው ማለት ነው። አሁን ያለው ወደ ሰማይ አንጋጠው አይደል እየጠበቀ ያለው። ስለምን እንዲፈዘዛችሁ ስለምን እንደዚህ አንጋጣችሁ ቀራችሁ ነው። እሱ መጣለው ካለ ይመጣል ነው። ስለማንጋጠጥ አይደለም እያየን ነው እዚህ ጋር እንደዛ ይላል ቃል ገባኝ። ሲሄድ እንዳያችሁት እንዲሁ ይመጣል እያለ ያስቀምጣል። ልክ እንዲሁ ይመጣል። እሱ ኖ ልክ ምናምን የሚለው እኮ ማየት ማለት በየትኛው አይን? አሁን እኮ በካርናል ማይንድ ከኔና ቆይኔ እስቲ ልጠይቅህ። አንድ ሙስሊም እንዳውም አንድ ወንድም አንዴ በመኪና ራይድ እየሰጠሁት ከሚኒሶታ የመጣ አንድ ሙስሊም ወንድም ነው። በጣም ነው የገረመኝ ከሱ ጋር ያደረኩት ዲያሎግ ማለት ነው። በጣም ደስ የሚል ነው። ምን አለኝ? እንዳውም እንትን አይችልም አማርኛ አይችልም፣ ኦሮምኛና እንግሊዝኛ ነው የሚችለው። በእንግሊዝኛ ነው ያወራ ነው ግን ተግባባል። ምን አለኝ? ኢሳ ይመጣል አለኝ። he will establish his kingdom ኢሳ ይመጣል ወደፊት ምናምን አለኝ። ኦኬ አልኩት። ኢሳ የሚመጣ ከሆነ እጁን ነካሁትና ይሄ እጅ የማን ነው አልኩት። የሱን እጅ ማለት ነው። የአላህ እጅ ነው አለኝ። ነው የኔ እጅ ነው አለኝ። እሺ ይሄ እግር የማን ነው አልኩት። የኔ እግር ነው አለኝ። ስለዚህ ኢየሱስ አሁን ከኔና ካንተ ውጭ ሌላ አካል ይዞ ለምን ይመጣል? ለምን ያንተን እጅ አይጠቀምም አልኩት። ለምን ያንተን እግር አይጠቀምም? አሁን ሃይማኖት የሚነግረን ሌላ አካል ይዞ ከውጭ ይመጣል ነው። ሌላ እጅ፣ ሌላ እግር፣ ሌላ ምናምን ዘሆል አይዲያ እኮ ያንተን እጅና ያንተን እግር መቆጣጠር ነው። ባንተ መውጣት፣ ባንተ ህይወት ሆኖ መገለጥ፣ ባንተ መታየት እኮ ነው ዋናው አይዲያው። ህይወት የሚባለው በኔና ባንተ እንዲታይ እኮ ነው። ወንጌል ማለት የምስራች ማለት። ስለዚህ እቺ ሽንገላ እሺ ኢየሱስ ሲመጣ ለምሳሌ አንተ ክርስቶስ ነው ብሎ ሲጠይቀው ሊቀ ካህናቱ ምን ብሎ ነው የመለሰለት? ካስታውስከ ሲመጣ እንደሚናገር ነግሯቸዋል አይደለ? ሲመጣ የሚያዩ አካላት ሁላ እዚህ ከሚቆሙት ኢየሱስ ሲመጣ የሚያዩ እንዳሉ ይናገራል አይደል? ሲመጣ ታዩታላችሁ ብሎ ይናገራል። የቱ ጋር አላውጣልክ? ራሱ ኢየሱስ ያለው የሰው ልጅ ተመልሶ ሲመጣ አላቸው። እዚህ ካሉት ውስጥ እስኪያዩ ድረስ አይጠፉም የሚል ቃል አለው። ራሱ ኢየሱስ ነው ያላቸው እኮ እንደሚያዩትና እንደሚያገኙት ይመጣል እኮ። እሱን እኮ ነው አሁን እየነገርኩ ያለሁት ወንድሜ። ይኸውልህ ከኔና ካንተ ውጭ ለብቻው ከሆነ ኢየሱስ የሚመጣው ዘሆል አይዲያ እኮ ምኑን ያዩኛል? እዚህ ሲመጣ እንደሚያዩት እኮ እየተናገረ ነው። አዎ ማየት ማለት የትኛው ነው? አሁን ማየት ማለት በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር ወደ አመና ሲመጣ ያዩታል አለ አይደል? ያው ቆይ አንዱ ያልተረዳው ነገር በአብ ቀኝ ሲቀመጥም ያዩታል ብሏል። እና በአብ ቀኝ ሲቀመጥ ማን ያየው ሰው አለ? ታዲያ ደሞስ አሁን እነዛ ደቀ መዛሙርቶች ያየነውን የሰማነውን እሱን ነው የምንመሰክረው አሉ። ደግሞ ጳውሎስ እኮ አለ በኔ ነው የሚኖረው ክርስቶስ አለ። እኔ አልኖርም ክርስቶስ ነው በኔ የሚኖር አለ። ስለዚህ
ያ ህይወት ሆኖ አሁን የመጣውን የምናይበት እንጂ ኢንዲቪጁዋል የሆነ ኢንዲቪጁዋል እኮ ነው ይሳሉልን። ኢየሱስ ራሱ እኮ ክርስቶስ መጽሐፉ ላይ ራሱን የገለጠበት መንገድ አይተህ ከሆነ እኔ ብርሃን ነኝ ያለው ምንድነው ብለን የምታምነው? ምንነቱ ይሄ ማለት ሰው አይደለም እንዴ? እሺ አሁን ስትለኝ ሌላ ዘር ነው ሲድ የሰው ልጅ ዘር ያ መጀመሪያ በእግዚአብሔር መልክ የተፈጠረው ገዢ መልክ ዲያብሎስ ገብቶ ኮራፕት ስላደረገው ስላበላሸው ያን የሰው ልጅን መልክ ራሱ ክርስቶስ እኮ ስለራሱ ሲናገር የሰው ልጅ ይላል። አይተህ እኮ ነው የሰው ልጅ አብዱከሪም ቆላስይስ 3:1 ላይ ህይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ህይወታችሁ የሆነው ክርስቶስ በሚገለጥበት ሰዓት ይላል። ስለዚህ የሚገለጠው የኔና ያንተ ህይወት እንጂ ክርስቶስ የሚባል የሚመጣ የለም። እውነት ከኔና ካንተ ውጭ ሆነ ለብቻው በአካሉ ነው የሚመጣው ይላል። አካሉ ደግሞ ቤተክርስቲያን እኔ እናንተ ኤግዛክትሊ ገለጥ ያኔ ድግ ክርስቶስ ዳግም መጣ ማለት ነው። ኤግዛክትሊ ያው አሁን መጥቷል። ለምሳሌ በሳሙኤል በኩል መጥቷል፣ በእኔ በኩል መጥቷል። አሁን ደግሞ በአንተ በኩል ሊመጣ ይችላል። ይሄ ነው በትክክል። ያው ምንድነው ሃይማኖት ምን አድርጎታል ነገሩን በጣም ቴንስ አድርጎት ያስጀመሩት ድገሙ ማቴ ማን ነው ይሄ ቤተ እምነታችሁ የማን ነው ትምህርት? ቤተ እምነት የሚባል ነገርም የለንም እኛ የለማ የሚባለው ሂስቶሪካሊ ነው የምንመለከተው ነገሮች ሂስቶሪካሊ ስንመለከት የለማ አንድ እናንተ የሚያምን ለምሳሌና ማን ነው መጀመሪያ ፈርስት የሆነ መጽሐፍ የጻፈላችሁ ሰው ወይ የሆነ ሰው ንገረን። ለምሳሌ ወደ ኋላ ኤርሊ ቸርች ፋዘር እንዳንተ አያምኑም። ለምሳሌ የሆነ መስት ቢ የሆነ እንግዲህ እዚህ ጋር አሁን ትንሽ ችግር ነው። አየህ ነገሩ አሁን አንተ የምትረዳበት መረዳትና ኦሬዲ የሳልከው እንትን ስላለ ፍሬምወርክ ስላለ በዛ ፍሬምወርክ ውስጥ የሚመጣልህን ነው እውቅና የምትሰጠውም የምታየውም። ኦራይት እሺ አንተ እሺ ተረድኛውና ስለዚህ አምላክ አብቻ ምን እንዴት ነው የምታምነው? እስኪ ንገረኝ መጀመሪያ። እኔ ራሴ አዲስ ነው ኦኬ ጥሩ ይሄን ልበልህ። እሺ ይኸውልህ ወንድሜ አሁን አባት ሲባል እናንተ ጋር አሁን አባት የሚለው ተርም ብዙም አትጠቀሙትና እንትን ማትሉት አባት ማለት ሶርስ ማለት ነው፣ ምንጭ ማለት ነው። አባምላክ ነው አይደል? ሶርስ ነው። አሁን አባምላክ ነው ወይስ አይደለም የሚለው ነገር እኮ ልመጣልህ ነው ወደሱ። አጭር ከሆነ አይዲያዬን አታገኘው። ስለዚህ አባት ማለት ሶርስ ማለት ነው፣ ምንጭ ማለት ነው። ስለዚህ ይሄ ከመስቀል በፊት ለዚህ ለውድቀቱ ዓለም ሶርስ የነበረ ምንጭ የነበረ ዲያብሎስ አለ። ዲያብሎስ ሰው ዓለም ውስጥ ገብቶ ያተረማመሰ ዲያብሎስ ማለት ፈጣሪ ነገር መጀመሪያ የፍጥረት ዓለሙ ፈጣሪ ማን ነው? እሱ ነው ያከፈለኩት መጀመሪያ። ይኸውልህ ወንድሜ አሁን ጨለማን ማን የፈጠረው ብልህ ምን ትላለህ? አሁን ጨለማ ማለት እኮ ምንም አለመኖር ማለት ነው። ስለዚህ ምንም ፍጥረት የብርሃን አብሰንስ ኦፍ ላይት ማለት ነው። ስለዚህ ይኸውልህ አሁን ሰው ዓለም ውስጥ የገባ ሞት ከፈጣሪ የበጠሰው ከሶርስ ከምንጭ የበጠሰው ያ ጨለማ ወይም ዳርክነስ የሰውኛው ኤርሚያስ ወይ አስገኘ የለውም ነው እንደዛ ልክ እንደናንተ አናምንም ብለን ነገረኝ። ወይ ደግሞ አባት ነው አባት ሶርስ እሱን እኮ ነው ቅድም ልልህ የጀመርኩት አባት ነው። አባት ማለት ምንጭ ሶርስ ማለት ነው፣ የሁሉ ነገር መገኛ ማለት ነው። ስለዚህ በመካከል የገባ ግን ሮንግ የሆነ የውሸት አባት አለ። ይሄ የውሸት አሳጥራት ነገረኝም አብ ነው እያልከኝ ነው? አዎ አብ ነው በለው። አብ ግዕዝ ስለሆነ ሌላ አይሆንም እኮ አባት ነው። እሺ ሁለት እሺ አይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ያለው ኢየሱስ ብቻ እውነተኛ አምላክ ይሁን ካንተ ያለው እሱ ነው። አዎ አባት ማለት እሱ መጽሐፍ ላይ እኮ መጽሐፍ ቅዱስ ላይ ብቸኛ እውነተኛ አምላክ ብሎ ኢየሱስ የተናገረው አካል እሱን አይደለም የሚገልጸው? አምላክ ብለህ ታምነው እሱን አይደለም? መጽሐፉ አይደለማ የሚያረጋግጥልህ። አሁን እኮ መጽሐፉ ላይ ስለተጻፈ አይደለም ነገሩ እውነት እኮ። መጽሐፍ ቅዱስ አማኝ ነህ አይደለ? መጽሐፍ ቅዱስ ተከታይ ነህ ወይስ አይደለም? ይኸውልህ ወንድሜ አሁን ከመጽሐፉም በላይ እኔ እናንተ ቅዱስ ነን፣ ከመጽሐፉ በላይ ማለት ነው። አሁን መጽሐፉ የሰው እኮ እኔ እናንተ ምንድነው የሚያርመን ስንሳሳት ምንድነው የሚያበ? እሺ የአምላካችሁ መጽሐፍ ቅዱስ መመሪያ መጽሐፍ አይደለም ማለት ነው። ኦሬዲ እንደዛ ከሆነ እኮ መግባባት እንችላለን። መጀመሪያ መጽሐፍ ቅዱስን ካስወጣ አይደለም መጽሐፍ ቅዱስ መመሪያ መጽሐፍ አይደለም። ለምን ብሎ መመሪያ ያስፈልጋል ሲጀመር? ስለዚህ የመመሪያ መጽሐፉ አይደለም መጽሐፍ ክርስቲያን። እሺ ኡስታዝ ተመለስና እንግዲህ ክርስቲያን መስሎኝ ነው እኔ ማይክን የከፈትኩት። አሁን አንተ ትቀጥላለህ።
እኔ አንተን ለማግኘት ራሱ ይዘውዛሉ ባይብሉ መመሪያ ባይሆን ብራዘር ይኸውልህ አጭር ነገር ልበልና ኡስታዝ ይሳሳት ማን ስታንዳርድ ይሆናል አብዱ መጽሐፍ ይሳሳት እኮ መንፈስ ቅዱስ ነው ስታንዳርዱ በቃ ስታንዳርድ ያለ መንፈስ ቅዱስ ነው መንፈስ ቅዱስ ካልመራ ይሄ ነገር አይገባህም ራሱ ኖርማል ማለት ነው እንትኑ ሚዛኑ እሱ ነው መጽሐፍ ካልመራህ ሳይሆን ወይ ካልመራህ ሳይሆን ሃይማኖት ካለቀቀ አየህ ኦሬዲ እውነት ብለን የያዝነው ነገር አለ እኛ ካልሞትን ቶታሊ ዜሮ ካልገባህና ምንም ነገር ኖሮህ እንደማያቅ ምንም ነገር ተምረህ እንደማያቅ በመስቀል ላይ አሁን ክርስቶስ በመስቀል ላይ ያሳየው መልክ የማን መልክ ነው ከተባለ የኔና ያንተ መልክ ነው ያራቁትነት ያውቁስልናና ያሞት የተሰቀለው ራሱ አረጋዊ ሰው ነው አንተና እኔ ነን የተሰቀለው አረጋዊ ሰዎች የሚለው በመስቀል ላይ የተሰቀለው በእነሱ ትምህርት የሆነ ክርስቶስ የሚባል አንድ አይሁዳዊ ወንድ ምናምን ሄዶ ምናምን የተሰቀለ የለም መስቀሉ ራሱ አንተ የምትሸከመው ነው እና አንተ ነው ይላል እኮ መጽሐፍ አረጋዊ ሰው እንጂ መስቀል ይላል እኮ መጽሐፍ ክርስቶስ ራሱ ያለው ሊከተለኝ የሚወድ ብሎ መጽሐፍ ያንብብ መጽሐፍ ያንብብ የሆነ ነገር ያድርግ ሃይማኖተኛ ይሁን ይስገድ ይጸልይ ምናምን አይደለም ያለው ራሱን ይካድ መስቀሉን ይሄ ኮንስትራክትድ የሆነው ሜካፕ የሆነው በሃይማኖት ተደጋግፎ የቆመው የውሸት ስብዕና ነው የውሸት በቃ የሆነ ነገር አድርግ ትሆናለህ ነው ሃይማኖቶችን ሁሉ መሆን ይቻላል ባይደወል እኔ ዛሬ አሁን ሙስሊም መሆን ይችላል የሆነ ነገር ይነግረኛል ወይ ኢየሱስ አንድ ላይ ሰማይ ዙፋኔ ነው ሲል እኮ ሰማይ የሚለው እኔና አንተ ነው አይደል ዙፋን ቢሆን እና ደግሞ ሰማይ እኮ የለም እኮ ግቡን ነው እዛ ውስጥ ነው ያለው እግዚአብሔር እንጂ ሰማይ የሚባል ነገር ምናምን የለም ሰውን እኮ አሳንሶ ከኔና ካንተ ውጭ ተራራን ምንን ያገሰበ አሁን አንተ ባለፈው ስተረጉም ነበር እንደውም ይሄድ ስለ መቃብሮች ይፈነቀላሉ ምናምን እያልክ ስትናገር አንዴ ገብቼ ዳውም አስወጣኝ ኩበት ምናምን ብለው ሰድበን ያባረርከኝና ኤኒዌይ ግን ተራሮች ይሰነጠቃሉ ምኖች ይሰነጠቃሉ የሚለው የሃይማኖት ትምህርት ከኔና ካንተ ውጭ ያደርገዋል ነገሩ ችግር የገባው ሰው ላይ ነው ምንም ሌላ ቦታ ችግር የለም ሰው ውስጥ ነው ነገሩ መሰራት ያለበት እኔ ውስጥ አንተ ውስጥ ነው ስጋ ችግር የለበትም ስጋ ላይ አይደለም ወይ ተራራ ላይ አይደለም ወይ ሰማይ ላይ አይደለም እኔ እናንተ ጋር ነው መተርጎሚያ ይተፋለሰው እኔ እናንተ ውስጥ ነው አጣሞ የሚተረጉም ሌላ አይነት መተርጎሚያ የመጣው ማለት ነው ስለዚህ ነገሮችን በትክክል እንድናይ ያ መጀመሪያ የያዘን መተርጎሚያ ነው ሊለቀን የሚገባው ያ የሃይማኖቱ ትምህርት ካለቀቀን እኔ እናንተ ካልሞትን ፍጹም በቃ ምንም ነገር ሌላ አይነት መጽሐፍ ኮንቨርሚያስ ያወጣ ያለው አሁን ገባ ከመመሪያ መጽሐፍ ከዛ እንጠቀም ካልክ በኋላ አሁን አንተ የምትጠቀማቸው ለምሳሌ የጠቀስካቸው የመመሪያ መጽሐፍ ነው የጠቀስከው ተረዳኝ አይደለ አዎ ግን ምንድነው መሰለ አሁን መጽሐፉ እኮ በራሱ ችግር የለውም ችግር አለው እያልኩ አይደለም መጽሐፉ ያነሳው ከመጽሐፍ ነው የቀዳኸው ወይስ ሌላ ቦታ ነው ሐሳብ ወይስ ከሌላ መጣውን ሐሳብ መጽሐፉ ሲደግፍ ፒክ ተጠቅሰዋለህ ነው እንደዛ ነው ሐሳብ ያለው እኔ እናንተ ላይ እንጂ መጽሐፍ ውስጥ አይደለም ያለው መጽሐፉን የከፈትከው የትኛውን ሐሳብ ፕሮፓጌት ለማድረግ ነው አንድ ሰው ገብቷል መጀመሪያ ሐሳብ ዝም ብሎ ሊኖር አይችልም መጀመሪያ ሐሳብ ይመጣው በመተማመነው ነገር አይኖርም ሐሳብ እንዳው የሚመነጨው ባንተ ነው ሐሳብ ሰው ማለት ጌት ነው ባይ ዘ ወይ ሰው ማለት ነገሮችን ትወስዳለህ ፐርሲቭ ታደርጋለህ አንደርስታንድ ታደርጋለህ የሆነ ነገር እንጂ ዝም ብሎ አውት ኦፍ ኖዌር ዝም ብሎ ብቅ ሊልና አይችልም ብቅ ይላል የሚገርም ነገር ሐሳብ እኮ እሱ ነው ጥሩ ጥያቄ ነው ይሄኛው ሐሳብ ከየት ነው የሚመጣው ነገሮች ኤግዚስት ማድረጋቸውን ሳታውቅ ከየት ነው የሚመጣልህ ሐሳብ እኮ እሱን እኮ ነው ማለት ነገር ኤግዚስት ማድረግ አለማድረጉን በምንድን ያወቀው አንተ ራስህ ሰው ነው ማለት ብቻህን ተቀምጠህ ምንም ነገር ማትመለከት ከሆነ ምንም ነገር ማታይ ከሆነ ፍጥረት ዓለም የሚባል ነገር ራሱ መኖሩን ምንም ልታውቅ አትችልም እኮ አሁን ከየት ነው የሚመጣልህ ሐሳብ ለምሳሌ የዩኒቨርስ ሐሳብ እንዴት አድርገህ ልታውቅ ምንም ነገር ሳታይ እኮ ይሄን እኮ ነው ቅድም ያልኩ አሁን አባት ሶርስ ያልኩ ይሄንን ነው ሶርስ ያልኩ ሐሳብ የሚመነጭበት ቆይ ማይደንገር ይኸውልህ እንዳውም ስጋ ዲስፕሌይ ብቻ ነው አሁን ክርስቶስ የሆነ ቦታ ላይ እዛ መጽሐፍ ላይ
ስጋ ለምንም አይጠቅምም ማለት ነው። ስጋ ዲስፕሌይ ነው የመጣው የዛ ሐሳብ መገለጫ መታያ እንጂ ሐሳብ ምንጭ አለው፣ ሶርስ አለው። አይሰማም? እሺ ጋውተም ዘጸአት ምዕራፍ 20 ቁጥር 2 ላይ ከግብጽ ምድር ከባርነት ያወጣው እግዚአብሔር አምላክ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑልህ ብሎ ይናገራል። ወደ ዘጸአት ምዕራፍ 20 ቁጥር 3 ላይ ይሄ ማንነት ምንድነው? ማን ነው ይሄ? ማን ነው ብለን የምታምነው? የቱ ጥቅሱ ላይ ያለው? ወደ ዘጸአት ምዕራፍ 20 ቁጥር 2 ላይ እኔ ከባርነት ያወጣው እግዚአብሔር አይሁኑልህ ብሎ ይናገራል። ያው ምንም እኮ አሁን በዛ በብሉይ ኪዳን የነበረው ባርነት እና አሁን እግዚአብሔር በክርስቶስ ያመጣው ብርሃን ባርነቱ የተለያየ ነው። ስለዚህ ምንም አሁን እነዛ እስራኤላውያን ከባር ኤርሚያስ ዘጸአት ምዕራፍ 20 ቁጥር 2 ላይ እኔ ብሎ የተናገረው ይሄ ማንነት ማለት ነው። ምክንያቱም ከግብጽ ምድር ከባርነት ቤት ያወጣው እግዚአብሔር አምላክህ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑ በማለት እኔ አምላክ ነኝ እያለ የሚኖረው ነው ያልኩህ። እኔ አሁን መጽሐፍ ላይ እኮ ነው የሚያወራው ያልከው እኮ። ማን ነው ብለን የምታምነው ይሄን ወይስ አትቀበልም? አሁን ክርስቶስ ምን አለ መሰለ? ክርስቶስ ያለው ከኔ በፊት የመጡት ሁሉ አላዩትም አለ እግዚአብሔር። ስለዛ ይሄ ማን ነው ብለን የምታምነው ነው ያልኩህ። ለምሳሌ ይሄን ትቀበለዋለህ፣ የምትቀበለው ከሆነ ደግሞ ማን ነው? ምን ብዬ ልቀበለው? እኔ አሁን መጽሐፍ ነው ያነበብከው። መጽሐፉ ምን ብዬ አሁን አንተን ወንድሜ ነህ ብዬ ተቀብያለሁ። መጽሐፉ ምንድነው ብዬ ልቀበለው? መጽሐፍ ቅዱስ መመሪያ መጽሐፍ አይደለም ማለት ነው አይደል? አይደለም፣ ቅዱስም አይደለም መመሪያም አይደለም። ሲጀመር መጽሐፍ ነው፣ በቃ ጀስት ቡክ መጽሐፍ ነው። ከመጽሐፉ ይልቅ እኔ እናንተ እንበልጣለን አልኩህ እኮ። እግዚአብሔር የቀደሰው ሰውን እንጂ መጽሐፍ አይደለም። እኮ እግዚአብሔር የቀደሰው እያልክ እኮ እያወራህ እኮ ነው ከመነሻው። አምላክ የለየው ማለት ነው። መቀደስ ማለት የለየው ለራሱ ያረገው በራሱ ሊታይበት ሊገለጥበት ራሱ ሃይማኖት እየነገረው ነው። የት ያመጣው? እሺ ለዚህ ነው እሺ ይሄን ሐሳብ በራስ ላይ ሆኖ ገባኝ። አሁን የሆነ ሐሳብ ታነሳለህ፣ አምላክ በእኛ የተገለጠ ምናምን እያልክ ትናገራለህ። እሺ ይሄኛውን ነገር ከየት ያመጣኸው ነገር ነው? እሺ የቱን? አሁን አምላክ እኛን የመረጠን በእኛ ነው የሚገለጠው ነው የመሳሰሉ ነገሮች አሁን የተናገርከው ነገር ከየት ያመጣኸው? እሱን ነገር ምንጩ አባት ይባላል። ምንጩ አባት ይባላል ነው ያንተ ነው ቲዮሎጂው? ያንተ ሐሳብ ነው ይሄ? ቲዮሎጂ ምንድን ነው? ስለ አምላክ ማጥናት ማለት ነው እኮ። ይሄ ራሱ እንዴት ነው ስለምታጠናው? ስለ ምን ያደርግልሃል እኮ? አባት ይባላል የኔ ምንጭ አልከኝ እኮ። አሁን አንተ ገባ እኮ ከኔ ውጭ የሆነ እኔ ማጠናው አባት የለኝም። ማስጠናው ከኔ ውጭ የሆነ ቦታ የተቀመጠ ኦምኒሺየስ ነው፣ ኦምኒፖተንት ነው። ይሄ አንተ ሐሳብ ነው ወይ ነው ጥያቄ። ኤርሚያስ ይቅርታ፣ ይሄ አንተ ሐሳብ ነው ወይ? ምክንያቱም አንተ መሳሳት አለመሳሳትን ግራውንድ እንዲኖረን ይሄን ትምህርት ያገኘው ያንተ መረዳት ነው ወይስ የሆነ ሶርስ አድርገህ የወሰድከው? ወይ ኢዘር ሳይንስ ሊሆን ይችላል ኦር የተለያዩ ስክሪፕቸሮች ሊሆኑ ይችላሉ ምናምን አለ ወይስ ይሄ ያንተ ፐርሰናል እይታ? እንግዲህ እኔ የተናገርኩትን ተናግሬያለሁ። አንተ ነህ ይሄን ዲዳክሽን መውሰድ የምትችለው ማለት ነው። የራሱ ነው ምናምን ነው ብለህ ዲዳክሽኑ መውሰድ። እኔ ሐሳቡን ግልጽ አድርገህ ፐርሰናል እይታ አለ። ይሄማ ምንም አንድ የሆነ ነገር እኮ በምትናገሩና በምታቀርበው ነገር ነው የሚታየው። ምንም የጠቀስከውም ነገር የለም፣ ያቀረብከውም ነገር የለም። የቀረበውን መጽሐፍ ቅዱስ መመሪያ መጽሐፌም አይደለም ብለህ ተናግረሃል። ኦልራይት፣ ችግር የለውም። ግን ያንተ ሐሳብ እንደው ምንም የነገርከን ነገር ፐርሰናል ኦፒኒየንን የነገርከን። ስለዚህ አሁንም ደግሜ የምልህ ሐሳብ የሚባለው በሰው ይገለጣል። በርነ አሁን አንተ በርነ የሚገርምህ በአንተ አሁን እየተገለጠ ያለው ምንድነው ካልክ ሪሊጂየስ ወይም ካርናል የሆነው መንፈስ ዓለም ምንጭ አለው። አዎ ቅድም እንዳልኩ አባት ማለት አባት ሶርስ ማለት ነው። አባት ማለት ሶርስ ማለት አይዘር ዳቢሎስ ነው ወይም ደግሞ ራሱ አባት። አዎ ሐሳብ ዳቢሎስ የሚባል ነገር እንዳለ በምንድን ያወቀው? በሐሳቡ ተገልጦ ሰውን ሲያደናቁር ተገልጦ እግዚአብሔርን እዛ ሰማይ ሲሰቅለው ፈጣሪ እዛ ላይ ያለው ብሎ አንዴ ይቅርታ እንዴ አንተ ራሱ እኮ ሌላ ሃይማኖት ቤዝድ ሆነ እየመጣ እኮ ገባህ? ስክሪፕቸር አለ ማለት ነው። ሃይማኖት ላንተ ምንድነው? ቆይ አንዴ
ተረጋጋ። የሆነ ቤተ እምነትን ሀሳብ ካልያዝክ የራስ እይታ ከሆነ ኬታ መጣው የሚል ጥያቄ ይመጣል። ስለዚህ የሆነ ቢንግ አለ ለካሰብ የሰይጣን የሚባል ሀሳብ አለ ካልክ ኬት ነው ያመጣው? ይሰጣል አይተህ በአንተ የሚገለጠው እሱ ነው። በአንተ የሚገለጠው አሁን ዲያብሎስ ነው። አላወቀውም እንጂ ዲያብሎስ ነው። በሃይማኖት ውስጥ ያለው ዲያብሎስ ነው። ጨለማ ዲያብሎስ ማለት ነው። ይሄም ደግሞ ዋናው ሰውንና ፈጣሪን በመለየት ነው የሚገለጠው። ለያይቷል። አሁን ገነጣጥሎ ያንተ ፈጣሪ የሆነ ቦታ ያለ ነው፣ የሆነ ቀን ነው የሚመጣው ብሎ ነው የቀጠረ። እስከዛ አንተ የሆነ የምትሰራውን ስራ የሆነ ነገር አድርግ፣ ፑሽ አፕ ምናምን ስራ ምናምን ብሎ ነግሯል። ይሄንን በማድረግ ወደ ፈጣሪ ይቀርብ ነው። ክርስቲያን ጋር ሄድ አንተ የምትቀጥል ካለ የምትለው ነገር ካለ ጃ ምንም የምለው ነገር የለም። እሺ እንትን ኤርሚያስ ግልጽ ለማድረግ ማለት ነው አብዱ ያለክ ይሄንን ትምህርት ከየት ነው ያመጣከው ነው? እኔ አምጥቼው አይደለም። ትምህርት ደግሞ ሲባል የሃይማኖት ትምህርት አሁን ጥያቄህ እኮ ልክ የማይሆነው አንተ ትምህርት ከየት ነው የተማርከው? ይሄንን ከየት ነው የተማርከው እኮ ስማኝ ልንገርህ። ያንተ መተርጎሚያ ትምህርት የምትለውና እኔ ትምህርት የምለው ይለያያል። ለምሳሌ እኮ ያንተን ትምህርት ንገረን። ምንድነው ትምህርት? ህይወት ነው ትምህርቱ የህይወት ስርዓት እንጂ የሆነ አይምሮ ላይ የሚጫን የሆነ አሁን ቅድም ጀምሮ እንደሚባለው አይምሮ ላይ የሚጫን እንትን ነው ዶክትሪን በዚህ ወጥቶ የሚባል ነገር አይደል። የህይወት ስርዓት ነው። ክርስቶስም ያለው እኔ የምናገረው ንግግር ህይወት ነው ያለው። ትምህርቱ የህይወት ክርስቶስ እኔ እናንተ ላይ የሚገለጥ እኮ ክርስቶስ የተናገረውን እስኬት ነው ያመጣው? ለአንተ ነው የጠቀስኩልህ። ያው መጽሐፉን አንተ ስለምታውቀው ቅድም ጀምሮ ስለምታነበው ለኔ አትጥቀሰው ለራስህ ከምን እኔ አያስፈልገኝም መጽሐፍ አይደል? አንተ ከምን ላይ ነው ያወቅከው? በራሴ ላይ ህይወት እኮ ክርስቶስን በራስህ ላይ እንዴት ነው ያወቅከው? ህይወት ሆኖ ሲገለጥ ህይወት ሆኖ ክርስቶስ የሚባል ሰው መኖሩን ከምን ላይ ነው ያወቅከው? ታሪኩ መጽሐፍ ላይ ተጽፏል። ታሪኩ ማለት ነው መጽሐፍ የምን መጽሐፍ ላይ ያው ቅድም የምን መጽሐፍ? የክርስቲያኖች መጽሐፍ ነገር ወይም የይሁድ የክርስቲያኖች ላይ እሱ መጽሐፍ ምን ብለህ ነው የምታምነው? ምንም መጽሐፍ ምን ብዬ ልመነው? ምንድነው ልበለው? መጽሐፍ ነው። አሁን ለምሳሌ ልንገርህ፣ አንተ ኢየሱስ ክርስቶስ ምንድነው ብለህ ነው የምታምነው? ዘር ነው፣ ሲድ። ኦኬ፣ ዘር አይደለም ብሎ የሚያስቀምጥ መጽሐፍ ካለ እሱን መጽሐፍ ታምነዋለህ? ምን ብዬ ከመጽሐፍ እኮ አይደለም ዘርነቱን የሚያወቅኩት ከመጽሐፍ አይደለም። ዘር አይደለም። እሺ ዘርነቱን ከምን ላይ ነው ያወቅከው? በህይወት ሲገለጥ በእኔና በአንተ ላይ በህይወት በስጋ ላይ ነው ዲስፕሌይ። የት ነው የተገለጠው? በእኔ ላይ። የት? መቼ? እንዴት? እሱን እንግዲህ ለማወቅ እናና አብረን እንኑር። እናና ትቆያለህ። በቃ አይ ጥሩ ነው፣ አሪፍ ላይ ነው ያለው። ወንድሜ እና ሃይማኖት ማለት ባይዘው አሁን ገልብጦ የሚተረጉም ስለሆነ አይ ተጫወት። በቃ ጥሩ ነው ያለው። ጥሩ ነው ያለው። አብዱ አለክ ሌላ ያደርግብህ። እሺ አባዬ ቀጥል። ሌላ ክርስቲያን ገብቷል። እሺ ችሎታ በሚል ይመጣል። ችሎታ ችሎታን ለማመልከት እንደዛ ይመጣል ማለት ነው። ቀደር የሚለው ቃል ችሎታ ነው። አልቀዲር ነው ያላ ስም ራሱ አንደኛው ማለት ነው። እንደዛ ከሆነ በክርስትናው እንደዛ አይነት ነገር ቀደር የተቀደረ ነገር የሚባል ነገር አለው ካልን አዎ አለ። ለምሳሌ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠናል። ስለዚህ ዓለም ሳይፈጠር በፊት ምን አለ? ቀድሞ የተወሰነ ነገር አለ፣ ምርጫ አለ ማለት ነው። የመረጠው ደግሞ ወል ነው፣ ኮሌክቲቭ ነው፣ ኢንዲቪዥዋል አይደለም። ራሱ ከሊት በሚባል ነገር ግላዊ ነገር አይደለም ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይም ምንድነው የሚለው? ከዘመናት በፊት በክርስቶስ ኢየሱስ ተሰጠናል፣ ከታይምና ከስፔስ በፊት ነው የተሰጠን ብሎ እንደሚያስቀምጥ። ኤፌሶን ምዕራፍ 1 ቁጥር 5 ላይ ምንድነው የሚለው? አስቀድሞ ወስኗል እንዳይላል። አስቀድሞ ወስኖታል ሁሉ ነገር ፕሪዲስቲንድ ሃስ ነው የሚለው፣ ወስኖናል እንዳይላል። ምንድን ነው በግሪከኛ ምን ይባላል? ፕሮሪዲሰስ ይባላል። ፕሮሪዲሰስ ማለት ምንድነው? አስቀድሞ የተወሰነ ነገር አለ። ስለዚህ ቅድመ ውሳኔ የሚባል ነገር አለ። ኤፌሶን ምዕራፍ 1 ቁጥር 11 ላይ እንደ ፈቃዱ ምክር ሁሉን የሚሰራ እርሱ አስቀድሞ የተወሰንን
በክርስቶስ ኢየሱስ ርስት ተቀበልን ይላል። አስቀድሞ የተወሰንን አለ። አስቀድሞ መወሰን የሚባል ነገር አለ በባይብል። ሮሜ ምዕራፍ 8 ቁጥር 29 ላይ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና። ላይ መጀመሪያ የሚቀድመው ዕውቀት ነው። በዕውቀቱ ነው የወሰነው። አስቀድሞ ያወቃቸውን አስቀድሞ ደግሞ ወስኗልና ይላል። ሮሜ 8:34 ላይ እንደዛ ነው። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን አጸደቃቸው፣ ያጸደቃቸው እነዚህን ደግሞ አከበራቸዋል። ስለዚህ እከሊት ተብሎ ሳይሆን በጥቅል የዘላለም ሕይወት የሚያገኙ ጀሃነም የሚገቡትን አስቀድሞ ወስነዋል ማለት ነው። በጥቅል ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይም እንደዛ ነው። ለዘላለም ሕይወት የተመደቡ ሁሉ አመኑ ነው የሚለው። ለዘላለም የተወሰኑ አሉ ተብሎ ነው የተቀመጠው ማለት። ኤፌሶን ምዕራፍ 2 ቁጥር 10 ላይም እንደዛ ነው። አምላክ አስቀድሞ የወሰነውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን እያለ ይናገራል። አስቀድሞ የተወሰኑ አሉ። የሚጠፉትን ጀሃነም የሚገቡትን ሲባል ቆላሲስ ምዕራፍ 2 ቁጥር 22 ላይ እንደዛ ነው። አስቀድሞ ሊጠፉ ተወስነዋል እንዳይል ቆላሲስ ምዕራፍ 2 ቁጥር 22 ላይ እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና አለ። ይሄ ነው ያለው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ እንደዛ የማያምኑ ስለሆኑ በቃሉ ይሰናከላሉ። ይህ ደግሞ የተመደቡ ናቸው፣ አስቀድሞ የተወሰነባቸው ተብሎ ነው የሚታመነው። ስለዚህ አስቀድሞ መወሰን የሚባል ትምህርት ሐዋርያት ሥራ ምዕራፍ 4 ቁጥር 28 ላይ እጅና ሐሳብህ እንዲሆን አስቀድሞ የወሰኑት ነገር አለ። በሐሳቡ የወሰነው ውሳኔ አለ፣ በእውቀቱ የወሰነው ነገር አለ ፈጣሪ ማለት ነው። ቀለሜንጦስ ምዕራፍ 11 ቁጥር 83 ላይ ዓለም ሳይፈጠር እግዚአብሔር ያዘጋጃቸው ቦታ ወርሰዋልና በዚህ ቅናት ይደርብሃል። አስቀድሞ ተወስኗል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 7 ላይም እንደዛ ነው የሚለው። አስቀድሞ ከዘመናት በፊት ለክብራችን የወሰነው እያለ ይናገራል። ለዛ ነው ከጥንት ምንባባት መካከል ቀለሜንጦስ ዘሮም ሲናገር ምን አለ? ሁሉ ነገር ያደርጋል፣ ምንም ነገር በእርሱ ከተወሰነ ውጪ አያልፍም ነው ያለው። ክሌመንት የሮሙ ክሌመንት በሌተርስ ኦፍ ኮሪንቲያንስ ለኮሪንቲያንስ በጻፈው መልእክቱ ላይ እንደዛ ነው የሚናገረው ማለት። ኢራኒስ ዘሊዮንም እንደዛ ነው የሚናገረው። ሁሉ ነገር አስቀድሞ ተወስኗል ብሎ ያምናል። አግኒስት ሄረሲ በሚባለው መጽሐፉ ላይ ሌሎችም አሉ እንደዚህ ተወስኗል አስቀድሞ ብሎ የሚሉ። ቀለሜንጦስ ዘእስክንድርያ ራሱ ሁሉ ነገር ዓለም ሳይፈጠር በፊት ተወስኗል ብሎ ያምናል። ስቶሮማታ ክሌመንት ኦፍ አሌክሳንድሪያ በሚባለው መጽሐፍ ላይ ቁጭ ብሏል። አውጉስቲን ዘኢፖፕም እንደዛ ነው። ዘፕሬዲስቲኔሽን ኦፍ ሴንት በሚለው ላይ ደግሞ የቅዱሳን አስቀድሞ መወሰን በሚለው መጽሐፉ ላይ ዓለም ሳይፈጠር በፊት ተወሰንን ነው የሚለው። ተወሰንን ዓለም ሳይፈጠር በፊት የተወሰነው ብሎ ነው የሚያስቀምጠው። እንደገና ደግሞ የማን ነው አውግስቲን ዘ ሲቲ ኦፍ ጋድ በሚባለው መጽሐፍ የአምላክ ከተማ በሚለው መጽሐፍ እነዚህ ሁለት ከተሞች ሁለት የሰዎች ማህበረሰብ ብለን በሚስጥር እንጠራቸዋለን። ከዚህ አንዱ ከአምላክ ጋር ለዘላለም እንዲነግሱ፣ ሌላው ደግሞ ከሰይጣን ጋር የዘላለም ቅጣት እንዲደርስባቸው አስቀድሞ የተወሰነ ነው ይላል። ዮሐንስ አፈወርቅም ኤፌሶንን ሲያብራራ በሆሚሊው ኤፌሶን ምዕራፍ 1 ላይ ያለው ሲያብራራ ምዕራፍ 1 ቁጥር 5 ላይ ያለው ሲያብራራ ልጆች እንሆን ዘንድ አስቀድሞ ወሰነን ይላል። ልጆች ልንሆን አስቀድሞ ወስኖናልና ይላል። አትናቴዎስ ዘእስክንድርያን በተመሳሳይ ከዓለም በፊት ጌታ ራሱ በቅድመ ውሳኔ የመሰረተው ርስት አለን ነው የሚለው። ፎር ዲስኮርስ አጌንስት ዘ አሪያንስ በሚለው መጽሐፉ ላይ ማለት ነው። ሌሎችም አሉ። ቸርች ፋዘርስ በአጠቃላይ ጥንት የነበሩ ሰዎች በፕሪዲስቲኔሽን ወይም በቅድመ ተወስኖት ያምናሉ ማለት ነው። ካልቪንም እንደዛ ነው። ዘ ኢንስቲትዩሽን ኦፍ ክርስቲያን ሪሊጅን በሚለው መጽሐፉ ላይ ሰዎች አንዳንዶች ለመዳን ሌሎች ደግሞ ለጥፋት አስቀድመው መወሰን ተገብቷቸዋልና እያለ ይናገራል። እና ፕሪዲስቲኔሽን የሚባል ነገር አለ በጣም ሉተርም እንደዛ የተናገረበት አለ። ዌስት ሚኒስተር ኮንቬንሽን ኦፍ ፌዝ የእንትኖች የፕሪስፔሪያን የእምነት መግለጫ ላይ የተቀመጡ ነገሮች አሉ። ሌሎችም እንትኖች አሉ። አይ ቲንክ የኡስታዝ ጥያቄ ይመስላል። ይሄ ይመስላል። በክርስትናው ሰፊ ነው አለ ራሱ እዛም ግባ ኤርሚያስ
ስቤ ያለው ግባና